አንድ በጣም አስደንጋጭ መረጃ እየሰማው እገኛለሁ። ሁላችንም የምንወደው አንድ አርቲስት ህይወቱ እንዳለፈ መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ላይ ታዲያ እንዴት ህይወቱ አለፈ፣ ምንድነው የተፈጠረው፣ ማን ነው አርቲስቱ የሚለውን ዝርዝር ነገር የምነግራችሁ ይሆናል። ነገር ግን እናንተ መረጃውን በትዕግስት ጠብቁ። እጅግ በጣም የሚያሳዝን ነገር ነው የሰማሁት። ይህ ነገር እውነት ባይሆን በጣም ደስ ይለኛል። ነገር ግን ማንነቱን እንደዚሁም ደግሞ ምን እንደተፈጠረ ዝርዝር ነገር መረጃን አደርሳችኋለሁ። በጣም ያሳዝናል። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም፣ አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወደ ነጻነት ነፍስ በገነት ተኑር። በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው። እንግዲህ ሁላችሁም እንደምታውቁት በቲያትር ስራዎቹ እጅግ ተወዳጅ የነበረ አርቲስትም ጭምር ነው። እንግዲህ የአርቲስት ነጻነት ህይወት ማለፉ ከተሰማ በኋላ በመላው ሀገራችን ከፍተኛ ሀዘን ሰፍኗል። ለመላው ኢትዮጵያውያን በድጋሚ መጽናናትን እመኛለሁ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይ በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አጋርተዋል። እንደሚታወቀው አርቲስት ነጻነት ወርቅነህ ከዚህ ቀደም በውጭ ሀገር ታክሞ መምጣቱንና አሁን ላይ ጥሩ የጤንነት ሁኔታ ላይ መሆኑን ተናግሮ እንደነበር ይታወሳል። የልጆቹ እናት እዚህኛ ጋር ነው ያለችው። እኛ ጋር ደግሞ ገና አልነጋም። አይኑ አርፏል፣ ገና አልነጋም እና እስከሚነጋ እየጠበቅን ነው። ይሄ ኢንፎርሜሽን ነው። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴም ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካ ነው ሆዴም ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂያለሽ ኢትዮጵያ ነገር ሰው ሲሞት ሮጠው ነው ገና አሁን አልነጋም። እኛ ጋር አሳስ ነው
እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነፃነት እንደሞተ አይ ነው ያ ፖስቶት እንዴት አላየችው? እንትና ሞተ ነፃነት ወርቅ ማርያም ነው እነዚህ ጋር ሲጽፉ ውሸት መስሎኝ ገብቼ ቲክቶክ አርጅቷል። እኔ ወጥቼ አይቼ ነው የመጣሁት። አርጅቶ መሞት እኮ በቃ ስም ብቻው ነው ቀረ። አርጅቶ መሞት ቀረ በቃ በጣም አርጅቶ መሞት ቀረ ጋይስ። ወጥቶ መቅረት ያለ እድሜ መቀጸፍ ስንት ተስፋ ያለ ተስፋው አለቀ። በቃ ተስፋው ከዛሬ በኋላ ቆመ። በቃ ስሙ ብቻ ቀረ። እሱ ተቀበረ። አውልት እንዳለው አውልት ቆመለት። ዛራችሁ ምን ሊቆም ይችላል ሲባል የሆነ ልጅ ሲጠይቀው ምን ሊቆም ይችላል ተብሎ ሲጠይቀው አውልት ብሎ አለ። ያንን ቪዲዮ ቆርጦ አውጥተው ዛሬ ተፖስቷል። ምን ሊቆም ይችላል ብሎ ራሱ በጽሁፍ አንብቦ አውልት ብሎ አላያችሁ። ትናንት ባፉ የተናገረው ዛሬ ለሱ አውልት ሊቆምለት ነው። በጣም ነው የሚያሳዝነው በጣም እና የሰው ልጅ መጨረሻ አይታወቅም ውዶቼ። በብዙ አይነት መንገድ ሞት ይመጣል። ክፉአኑን አንጣላ፣ ጥሩ ነገር ከልባችን ይውጣ። ጥሩ ሰው መሆን ሞክሩ። ለዚህ ዓለም በምድር ህይወታችሁ ካላማረ በሰማይ ቤታችሁ እንዲያምር ለሰው ልጅ ጥሩ ነው። አሁን ነፃነት የሚያስጠላ ስም የለውም። ሁሌም ደስ የሚል የሚያስቅ መልካም ሰው ልበ ሩሩ ነው። እኔ ሳውቀው እንደዛ ነው እውነት። መጨረሻችንን አሳምረልን ጌታዬ። ሀገር የሰጡት የምንተተደኝ ላይ በቃ የሆነ ቤተሰብ የሆነ ሰው የቅርብ ሰው ሞተብሽ መሰለሽ። ያሳዝናል። ደግሞ እኔ እንጃ የሆነ አላውቅም እኮ ያው በቲቪ ነው፣ ግን የሆነ ሰፈራችሁ ሰው የቅርብ ሰው ምናምን ፊል ያደረኩት እናቴ ትሙት እንደዛ ነው። በቃ ጎረቤት የሞተ ምናምን ታሞ ነበር እኮ። ኧረ ጌታ ያደራህን። እኔ ወላሂ ሰው ሀገር የምፈረው እዚሁ እንዳለመቅረት ብቻ ነው። አዎ በጣም አዝኛለሁ። ነፃነት ወርቅነህ አረፈ። በጣም ያሳዝናል። በጣም በቃ በጣም በእውነት በጣም ምን አልቅሽም ብዬ ሁላ ነው እውነት በጣም ነው ያዘንኩት በጣም ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ ነው ሁሉንም እናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥልን። ወይኔ ጉዴ! አሁን ከአንድ ደቂቃ በፊት ነው ወደ የለቀቀው ጉርሻ። ኦ ማይ ጋድ! አይ ለዚህ ነው እንዲህ የምንለፋው። ለምን ሞተ? አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል።